ለራሳችን ያወጣነው ራሳችን እንገዛበት በራሳችን ላይ ኢምፖዝ ያደረግነው በዚህ ህግ ነው መመራው በዚህ ደንብ ነው መመራው ብለን ያስቀመጥነው። አንዳንዴ ይቅርታ የሚለውን ቃል ፓወርን ራሱ ሳስበው እጅግ በጣም ነው የሚገርመኝ። እጅግ በጣም አስፈላጊ ቶፒክ ነው ይሄ። በጣም ዲሲፕሊን ሰልፍ ዲሲፕሊን ትልቅ ቦታ ለመድረስ ወሳኝ ነው። አሁን ለምሳሌ አንዳንድ ባለስልጣኖች አሉ ተፈራርመው እጅ እንደዚህ ይዘው እንደዚህ የሚያደርጉ እንደዛ አይደረግም። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ይህ ጥበብ የሚልቅበት እውቀት የሚበዛበት ማስተዋል የሚሰፋበት የእውቀት አልማዞች ፕሮግራማችን ነው። ሰላም ተመልካቾቻችን እንደምን ከረማችሁልን? በየሳምንቱ የተለያዩ ማህበራዊ፣ ስነልቦናዊ፣ ስነመለኮታዊ የሆኑ ሀሳቦችን እያነሳ በተለያዩ ርዕሰ ጉዳዮች ወደ እናንተ እንደርሳለን። በዚህ ሳምንትም እኔ ጵንኤል ተስፋዬና ዶክተር ወዳጄነ መሐርነ አብረን በጋራ በመሆን ወደ እናንተ አንድ ትልቅ ሀሳብን ይዘን መተናል። እባካችሁ አብራችሁን ቆዩ። ተመልካቾቻችን እንግዲህ የዛሬ መነጋገሪያ ሀሳባችን የሚሆነው በህይወታችን ውስጥ አላማ አለን የምንል ሰዎች ነገን ደግሞ የተሻለ ነገር ሆኖ ማየት እንፈልጋለን የምንል ሰዎች በተለያየ አንግል ሊሆን ይችላል። እንግዲህ ለየሰው አላማው ይለያያልና እንደዚህ አይነት ሀሳብ ያላችሁ ሰዎች የወጠናችሁ ብጥን አላማን የያዛችሁ ሰዎች ዛሬ ከኛ ጋር መቆየት እንግዲህ ግድ ሊላችሁ ነውና ዛሬ የምናወራው ሀሳብ ከእንደዚህ አይነት አላማን ካነገቡ ሰዎች ጋር በደንብ ቁርኝት ያለው ሀሳብ ነው። ዶክተር እንግዲህ አጠገብ ያለ እንዴት ነው ዶክተር? ሳምንትክ እንዴት ነው? ደህና ነኝ በጣም ጵንኤል፣ እንዴት ነበር አንቺስ? አለው እግዚአብሔር ይመስገን። ሳምንቴ በጣም ጥሩ ነበር፣ ቆንጆ ነበር። እንግዲህ ተመልካቾችን ቀደም ሲል ጠቆም እንዳደረኳቸው ዛሬ የምናነሳው ሀሳብ ምንድነው? በህይወታችን ውስጥ በመኖርበት በእያንዳንዱ በመንሄድበት የህይወት መስመር ውስጥ ሰልፍ ዲሲፕሊን እና ኢቲኬት ስለምንለው ሀሳብ እንነጋገራለን። ብዙዎች በህይወት ውስጥ የተለያየ አላማን ያስቀምጡና ያንን አላማ ግብ ላይ ለማድረስ የተለያዩ ነገሮችን ደግሞ ከስር ያደርጋሉ። ከነዚህ መካከል ዋናውና ትልቁ ወሳኙ ነገር ሰልፍ ዲሲፕሊን ነው ብዬ አስባለሁኝና እስኪ በመጀመሪያ ስለ ሰልፍ ዲሲፕሊን እናንሳና ምንድነው ሰልፍ ዲሲፕሊን? በጣም ጥሩ ጵንኤል፣ አንቺ አሁን የገባሽበት ስትገቢ የተናገርሽው ጥሩ አስቀምጠሽዋል። ሰልፍ ዲሲፕሊን ማለት በራሳችን ላይ የምናስቀምጠው ደንብና ስርዓት ነው። ሌሎች አምጥተው እኛ ላይ ያስቀምጠውት ሳይሆን እኔ በራሴ ላይ እንዲህ ነው የምትኖረው እንዲህ ነው የምትውለው ብዬ የማስቀምጠው ስነ ስርዓት እሱ ሰልፍ ዲሲፕሊን ነው። ራሴ የምገዛበት ራሴ ያወጣሁት ራሴን የማስተዳድርበት ስርዓት እሱ ሰልፍ ዲሲፕሊን ይባላል። በጣም እጅግ በጣም አስፈላጊ ቶፒክ ነው ይሄ ዛሬ የምናወራው። ሁሉ ሰው ቢሰማው ደስ የሚለኝ ቶፒክ ነው። በተለይ ደግሞ ወጣቶች እንዲሁም ትልቅ ቦታ መድረስ የሚፈልጉ ሁሉ የሚያስፈልጋቸው ነው። ከውጭው ብንጀምር ስንጀምር ያለውን ህግ ከመጠበቅ አሁን በራሴ ላይ ያወጣሁት ህግ ብቻ ሳይሆን ህግን ደግሞ ከመጠበቅ እንጀምር። ደንብን መጠበቅ፣ ስርዓትን መጠበቅ። ኢትዮጵያ ውስጥ ስኖር የኢትዮጵያን ህግ እጠብቃለሁ። አሜሪካ ስኖር የአሜሪካንን ህግ እጠብቃለሁ። ከዛ ከውጭ እንጀምር። ከአገር ካስቀመጠልን ህግ ልጀምር ብዬ ነው። አንዴ ምን ሆነ መሰለሽ ጵንኤል፣ ከጥቁር አንበሳ ወደ ብሔራዊ ቲያትር ወርዳለሁ መኪና ይዤ እና ከምሽቱ 4 ሰዓት ነው። ምንም መኪና የለም ከኔ ሌላ። ቀይ መብራት ግን በርቷል። ከዛ እኔ ቀይ መብራቱ ጋር ሄድኩና ቁልቁለቱ ላይ ያለው መብራት ነው አቆምኩኝ። መኪና እኮ የለም፣ አንድም መኪና የለም። እና ሌላ ባለ መኪና መጣና ከላይ እንደዚህ ያቆሙ እኔን አየኝ። እኔ ቀይ መብራት ላይ ቆሜያለሁ፣ መኪና የለም። ዝም ብሎ እኮ ማለፍ ይቻላል። ከዛ እሱ ገርሞት በጣም ራሱን ነቅንቆ አለፈ። ለኔ ግን ምንድነው
ቀይ መብራት በርቷል፣ አቁም ነው፣ አቁም ያለው ሰዓቱ እኔ ምን ጨነቀኝ፣ 4 ሰዓት ቢሆን መኪና የለም፣ ቀይ በርቷል። እና ይሄ ህግን መጠበቅን መለማመድ የውጭውን ህጋውን ወደኛ ከመምጣታችን በፊት ብዬ ነው። አሜሪካ ውስጥ ምትኖሪ ከሆነና መኪና እየነዳሽ ከኋላ የፖሊስ መኪና ከመጣ እና ምልክቱን ካየሽ ቀኝ ትይዥና ታቆሚያለሽ። አትወርጂም። ከወረድሽ ችግር ሊፈጠር ይችላል። ከመኪናው አትወርጂም። እጅሽን መሪው ላይ ታረጊያለሽ። ይሄ ወደዚህ እቃ ለማውጣት እንደዚህ መሞከር አይቻልም። ሁለቱም እጅሽ መሪው ላይ ይሆናል። ስለዚህ ከመኪና ይወረድ፣ ሁለቱም እጅሽ መሪው ላይ ይሆናል። ምንም ነገር ለማድረግ አትሞክሪም። ፖሊሱ በቀኝ ከመጣ ቀኙን መስተዋት ትከፊለታል፣ በግራ ከመጣ ትከፍችለታለሽ። ብትወርጂስ አደጋ ሊደርስበት መስሎት ሊተኩስ ይችላል። ምክንያቱም ህጉ የሚለው አቁሚ መኪናሽን፣ ሁለት እጅሽን መሪው ላይ አድርጊ፣ ፖሊስ ሲያቆምሽ ለመውረድ እንዳትሞክሪ፣ እቃ ለመፈለግ እንዳትሞክሪ፣ ቀጥ ብለሽ ነው የምትቆሚ። አሁን ይሄንን ህግ ካልጠበቅኩኝ እና ወይዚህ ሀገር እንደምናደርገው ፖሊስ አቆመኝ ብዬ ብድግ አድርጊ በወር ላጠቃው ከመሰለው ቀድሞ እርምጃ ሊወስድ ይችላል። ስለዚህ ህግን መጠበቅ ያለንበትን ህግ መጠበቅ በጣም አስፈላጊ ነው። ከዛ አሁን የሀገርን ህግ አለን አይደለም፣ ሁሉም አይነት ህግ። እኔ ትራፊኮችም ያስቆሙኛል አንዳንዴ፣ ግን በጣም አንዳንዱ የሚያስቆሙኝ ምክንያት በጣም የሚገርም ነው። ምክንያቱም አቁም ብሎኝ ምን አርጊ ምን አጥፍቼ ነው ብዬ አቁሜ ሰላም ልልህ እኮ ፈልጌ ነው እንደው በጣም እኮ ነው ወድ ለሱን ያቆምኩ ያሽ እሺ ብዬ ስቄ ሄዳለሁ። 2-3 ገጥሞኛልና ግን ሲያቆመኝ ግን አቁም ካለኝ ማቆም አለብኝ። ህግ ነው፣ እዛ ጋር ኦቶሪቲ ያለው አቁም ካለ ማቆም አለብኝ። ማንም ሁን ማን እንደሱ ማድረግ አለብኝ። ከዛ ወደ ቤት ደግሞ እንምጣ። አሁን ሀገር አለን አይደለም፣ እኔ ላንቺ ቤት በመጣ ያንቺን ቤት ህግ መጠበቅ አለብኝ። ያንቺን ቤት ደንብ መጠበቅ አለብኝ። ምን ማለት ነው? አንድ ቤት ገባሁ። እዛ ቤት ሲገባ ጫማ ማውለቅ ደንብ ሊሆን ይችላል፣ ማውለቅ አለብኝ። ምንጣፋቸው ነጭ ሊሆን ይችላል፣ የቤታቸው ስርዓት ሊሆን ይችላል። አንዳንድ ሀገሮች ደግሞ አውቶማቲክ ነው። ካናዳ፣ ስዊድን አይነት ሀገር ስትገቢ ግድ ማውለቅ ነው እና ጫማ አውልቃለሁ። ከዛ ምግብ ጠረጴዛ ላይ ስቀመጥ ቼክ አደርጋለሁ። አባወራው የቱ ጋር ነው የሚቀመጠው? ሚስትየው የቱ ጋር ነው የምትቀመጠው? ሄጄ አባወራው ወንበር ላይ እንዳልቀመጥ። ይሄ የቤተሰብ ደንብ ነው። ስለዚህ ቤት ውስጥ አንድ ቤት ውስጥም ስንገባ የቤቱን ደንብ እንጠብቃለን ማለት ነው። ከዛ ወደ ሰልፍ ዲሲፕሊን እንምጣ። ሰልፍ ዲሲፕሊን ለራሳችን ያወጣ ነው፣ ራሳችን የምንገዛበት፣ በራሳችን ላይ ኢምፖዝ ያደረግነው፣ በዚህ ህግ ነው የምመራው፣ በዚህ ደንብ ነው የምመራው ብለን ያስቀመጥነው ስሜታችንን፣ ሀሳባችንን፣ ድርጊታችንን የምንገዛበት ማለት ነው። እና ቀኑ ሙሉ ስንውል ጠዋት ተነስተን እስከ ማታ ድረስ የምናደርገው ነገር ነው። ጵንኤል ባዮግራፊ ማንበብ እወዳለሁ። ባዮግራፊ የሰዎችን በጣም ስኬታማ የሆኑ ሰዎችን ባዮግራፊ ሳነብ ሁሉም አንድ ኮመን ነገር አላቸው። እሱም መሰለሽ በጣም ዲሲፕሊንድ ነበሩ። በጣም ዲሲፕሊንድ። የሆነ ሙቪ ያገኘሁ ብለው ማታ ሲያዩ አያድሩ፣ ወይ የሆነ ነገር መጣ ብለው ደግሞ ጠዋቱን ተኝቶ አይቆዩ እና በጣም ዲሲፕሊን። ሰልፍ ዲሲፕሊን ትልቅ ቦታ ለመድረስ ወሳኝ ነው። እንደውም ትልቅ ቦታ ያለ ሰልፍ ዲሲፕሊን ራስን በወጣሽለት ህግ መመሪያ ሳይመሩ እዛ ቦታ መድረስ አይቻልም። እንግዲህ ዶክተር ስለ ሰልፍ ዲሲፕሊን ይህን ያህል ካነሳን ስለ ኤቲኬት ደግሞ እንመለስ። ከቃሉ ጀምሮ ምናልባት ሰዎች ምንድነው ማወቅ ያለባቸው? አቻ የአማርኛ ፍቺው ምንድነው? ኤቲኬት ራሱ ምንድነው ከሚለው ሀሳብ ደግሞ እስኪ የተወሰነ ነገር እንዴ። በጣም ጥሩ ነው። አሁን ብዙ ጊዜ ኤቲክስ ይታወቃል። ኤቲክስ ስነ ምግባር ነው። የፕሮፌሽናል ኤቲክስ አለ፣ ሐኪሞች የሚከተሉት፣ የህግ ሰዎች የሚከተሉት፣ እንደዛ ኤቲክስ አለ። ኤቲኬት ግን ምን መሰለሽ፣ በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት ነው። ስንገባ በደንብ እናስረዳል። ከኤቲክስ የሚለየው
በህብረተሰቡ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። ኤቲኬት ማለት ጉድ ማነርስ ማለት ነው። እና የተለያየ አይነት አለው። በጣም ስለሚጠቅሙ አሁን በዝርዝር እናያቸው። እሺ፣ መጀመሪያ ቀላል የሚመስሉ ግን እጅግ የሚያስፈልጉ ኤቲኬቶች አሉ። እንግዲህ ኤቲኬት ጉድ ማነርስ ነው ብለናል። በማህበረሰቡ ስንኖር የምንኖርበት የጨዋነት አኗኗር ስነ ስርዓት ያለው እንድንወደድ እንድንከበር የሚያደርገን ስርዓት ነው ብለናል። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ። ስለዚህ አንደኛው አመሰግናለሁ ማለት ነው፣ ወይም ታንኪዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው አመሰግናለሁ ማለት። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠዋ ሴት አገኘኋት፣ ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ። እና አመሰግናለሁ በጣም ወሳኝ፣ ታንኪዩ ማለት ወሳኝ ኤቲኬት ነው። አንድ ጊዜ ምን ሆነ መሰለች ጵንኤል፣ አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው፣ ግን ገንዘብ እንደ ቸገረው ገባኝ። ሲገባኝ እኔ ጋ ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝም። ችግር የለውም እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለግኩ፣ ግን ሀሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ? ወይ መጠኑ አነሰ ብሎ ቢሆንስ? እንዴት አድርጌ ልስጠው? መስጠት አቃተኝ። ለፈው ታንኪዩ ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘሁም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራው። ምንድነው ይሄን ያጎደለው? አመሰግናለሁ አለ ማለት። ስለዚህ ሁሉ ጊዜ ቴንኪዩ ማለትም መልመድ። የሆነ ካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው በገንዘብሽ ነው፣ አዎ፣ ግን ቀና በይና አመሰግናለሁ በይው። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስልትወጪ ስትይ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። ስለዚህ ይሄ አንዱ ማጂክ ወርድስ ከሚባሉት ኑሮሽን ከሚያጣፍጡ ቀላል ከሚመስሉ ግን ወሳኝ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድነው ያልኩት? አርፍጃለሁ ይቅርታ ነው ያልኩት። ትክክል ነው። ይቅርታ ባልል ምን ማለት መሰለሽ? ምንም ችግር የለውም እኔ ኢምፖርታንት ነኝ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አረኩኝ? ስገባ ይቅርታ ጠየቁኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ። አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። እቺኛዋ ደግሞ ሌላ ማጂክ ወርድ ነች፣ ይቅርታ ወይም አም ሶሪ ማለት። በተለይ ደግሞ እዚህ ይቅርታ ላይ እንደውም አንዳንድ ጊዜ ሰዎች በጣም ከፍተኛ የሆነ ጸብን ተጣልተው እስከ መገዳደል ድረስ የሚያደርስ ነገር ላይ አስበው ጨክነው ሊበቀሉን መተው ይቅርታ የሚለውን ቃል ስናወጣ እናበርዳቸዋለን። ያ ሁሉ በቀል ጥፍት ይላልና አንዳንዴ ይቅርታ የሚለውን ቃል ፓወርን ራሱ ሳስበው እጅግ በጣም ነው የሚገርመኝ። በጣም ትልቅ ፓወር አለው ይቅርታ። በጣም አንዳንዴ ከአንዳንድ ሰዎች ጋር ይበድሉሽና ወይ ትበድያቸውና ቆይተው ሲያገኙሽ ዶክተር እንዴት ነው ምናምን ብለው ይቀላቀላሉ። ትክክል አይደለም። እኔ የማደርገው ምንድነው? በድየው ከሆነ
እንኳን አገኘው የዛ ጊዜ እኮ እንዲህ ያልኩህ ግን ልክ አልነበረም እና ሶሪ ይቅርታ እለዋለሁ። ማስተካከዬ ነው የምቀላቀለው እና ይሄ ማጂክ ወርድ ነው። በጣም ወሳኝ ነው። ቀላል ይመስላል ግን በጣም ወሳኝ ነው። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት ፕሊዝ ይሄን ነገር ልትሰጪኝ እባክሽ ይሄን ነገር ስጪኝ ማለት የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመር። ይቺም ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታደርግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛው ኤቲኬት አይ ኮንታክት ነው። አሁን እኔና አንቺ ስናወራ አይንሽን አይሻለሁ አይደል? እሺ አሁን አንቺ እያወራሽ የሆነ ሀሳብ እየተናገርሽ እንደዚህ ብዬ ባይስ ምንም ለቦታው ትኩረት እንዳልሰጠኸው እንዳልፈለግከው እንዲሰማኝ አይደለም። መናገርም አትችይም፣ ታቆሚያለሽ። ግን አይ ኮንታክት በጣም አስፈላጊ ነው። አሁን ምን ይባላል? በምናገርበት ጊዜ እኔ አሁን ካንቺ ጋር እያወራሁ 50% አይ ኮንታክት ያስፈልገኛል። ማለት አይሻለሁ ደግሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን እሰብራለሁ፣ ብሬክ አረጋለሁ፣ ከዛ ደግሞ አይሻለሁ፣ አይንሽን ነው ማየው፣ ከዛ ብሬክ አረጋለሁ፣ ከዛ አይሻለሁ። 50% አንቺ ስትናገሪ ደግሞ 70% አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አረጋለሁ እንትን እንዳይሆን ለ30% ትንሽ 30% ሰበር ይደረጋል እንጂ አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ ነው። ከዛ ትንሽ ሰበር 30%ን ሰበር እያደረኩ አይንሽን አያለሁ። ይሄ ያስፈልጋል። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው የሚለው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። ይሄ የአይ ኮንታክት ዝም ብሎ ደግሞ ይሁን ለምሳሌ አንዳንድ ሀገር በሚያስጠይቅሽ አለ። ፖሊስ ሊጠሩ ይችላሉ። ለምሳሌ አንዲት ሴት እንደዛ ሆነ ዝም ብዬ እንደዚህ ባያት ከዛ ስቴሪንግ የሚባላል ነው ፖሊስ መጥራት ትችላለች። እንደዚህ የሆነ ደህንነት አልተሰማኝም ብላ። ይሄኛው ግን የአይ ኮንታክት ኤቲኬት ይሄንን ነው የሚመስለው። ስናገር 50% አይንሽ ላይ ነው አይኔ። ስትናገሪ አንቺ ሳዳምጥሽ 70% ይሄ የአይ ኮንታክት ኤቲኬት ይባላል። እሺ አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው። አንቺ ስትናገሪ አዳምጣለሁ እኔ። አሁን ስናገር አንቺ እያዳመጥሽ ነው። ግን ምን ትያለሽ? እንዲህ የሆነ ድምጾች ታሰሚያለሽ አንድ። ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉጅ አለሽ፣ ኖድ ታደርጊያለሽ። ኤቲኬት ነው ይሄ። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርጋለሁ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ከዛ ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለቱ ነው። ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ።
ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ ያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ። ይሁን ንትርክ ነው የሚመስለው። እሱ ልክ አይደለም እና ማዳመጥ ያስፈልጋል። እንዴት ነሽ? እኔን ኢንተርቪው አድርግሽን ታውቂያለሽ? እንዴት ነሽ? ኢንተርቪው ታቋርጫለሽ? አይ በተቻለኛ አቅም እኔ ኢንተርቪው ሳደርግ ላለማቋረጥ ሞክራለሁ። ብዙ ጊዜ እንዴት ነው ኢንተርቪው ሲደረግ ለሰዎች ነፃነት በመስጠት አምናለሁ። ሰዎች የፈለጉትን እንዲናገሩ በማድረግ ሀሳባቸውን በነፃነት እንዲናገሩ እንዲገልጹ በማድረግ አምናለሁ። ግን ሰዎች ሲያወሩ ሲናገሩ ደግሞ ሀሳባቸውን መስማት፣ ማዳመጥ፣ አለማቋረጥ የሚለው ነገር ላይ እስማማለሁ። አለስ ይሄ ሀገራዊ የሆኑ ኢሹዎች መነገር የሌለባቸው ነጥቦች ካልመጡ የሰውን ባህልን ማንነትን የሚነኩ ነገሮች እስካልተነሱ ድረስ የሚወራው ሀሳብ መስመሩን ይዞ እስከሄደ ድረስ በደንብ ማዳመጥን እመርጣለሁ። ያው እንደ ጋዜጠኝነት ሙያ ልትገባ የምትችልባቸው ቦታዎች አሉ አንዳንድ ቦታ። ከዛ ውጭ ያለውን ግን ሀሳቡን መስማት ትልቅ ፖይንት ነው። ትልቅ ደግሞ የአንድ ጋዜጠኛም ደግሞ የሚለካበት መስፈርትም ጭምር ነው። በጣም ጥሩ። ስለዚህ ለሌሎችም ጋዜጠኞች በጣም ካስረዘመ ሰውየው ሊያቋርጡት ይችላሉ። ከርዕስ በጣም ከወጣ ሊያቋርጡት ይችላሉ። ግን እየተናገረ ሀሳቡ ፍሎ እያደረገ የሀሳብ ፍሎ አለ። ከዛ ይሄ ፍሎ የሚያደርገው ነው በንግግር የሚወጣው። ቁርጥ ሲያደርጉበት ግራ ይገባዋል፣ የሚናገረውም ነገር ይጠፋዋል። እና የማዳመጥም ኤቲኬት አለ። እሺ፣ ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው። ቃላት መርጬ ነው የምናገረው። ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት፣ በተመረጡ ኤክስፕሬሽንስ፣ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶኑ ይሄ ለምሳሌ የቁጣ ቶን መሆን የለበትም። ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው። አንድ ነገር ልንገርሽ፣ እኔ ማረገውን ሆቴል ሪሴፕሽን ሄድኩኝ እንበል። ከዛ ሆቴል ውስጥ እዚህ ጋር ምን ያደርጋሉ? ስማቸውን ይለጥፋሉ። ቶሎ ብዬ ስሟን አነባለሁ። እንዴት አዲስ ሶስና እላታለሁ። ድንግጥ ነው የምትለው። ስሟን እኮ እዚህ ላይ ጽፋለች። እንዴት አወቀው ብላ ድንግጥ ሆነ። ሰላም ሶስና ብዬ አናግራታለሁ። ምክንያቱም እዚህ ጋር ሶስና ተብሎ ተጽፏል። የዌይተሩም እዚህ ጋር ስሙ ከተጻፈ ከበደ እንዲል ታደርግልኝ ትችላለህ እላለሁ እና በጣም ይደነግጣል። ግን ሰዎች በስማቸው ስትጠሪያቸው ይወዳሉ፣ በጣም ይወዳሉ። በስማቸው ጥሪያቸው። ስለዚህ ስማቸውን ካወቅሽ አንዳንዴ ስሞችን ሜሞራይዝ ማድረግ ያስፈልጋል። ለምሳሌ እኔ እዚህ አባይ ቲቪ ስመጣ ከእናንተ ጋር ከምሰራችሁ ስማቸውን የብዙ ሰውን ስም አውቃለሁ። ግን ሆን ብዬ አስቤበት ማወቅ አለብኝ ብዬ አስቤበት ነው መጥቼ በስም እየጠራሁ ነው ሰላም ብለው አይደለም፣ ሁሉንም በስም እየጠራሁ ነው። እና በስም መጥራት አብረሽ የምትሰሪያቸውን ሰዎች በስም መጥራት፣ ከዛ ደግሞ አንዳንድ ቦታ ስትሄጂ ስማቸውን ማንበብ፣ ስማቸውን አንበሽ በስማቸው ጥሪያቸው። በጣም ይደነቃሉ፣ በጣም ይደሰታሉ። ከዛ ማዕረግ ማለት ለምሳሌ አንቺ መጀመሪያ ያገኘሁሽ ጊዜ ጋዜጠኛ ጵንኤል ነው ያልኩት አይደል? ጋዜጠኛ ጵንኤል ተስፋዬ ነው። ከዛ ስንቀራረብ ባጭር እጠራሻለሁ። አንቺ ምኔን አሁን መጀመሪያ ዶክተር ነው የምትይኝ። ከዛ እዚህ ደግሞ ስንቀራረብ ደግሞ ወዳጄ ምናምን ትላላችሁ። ደስ ነው የሚለኝ በጣም ስትቀራረብ የሚመጣው አለ። ከዛ ውጪ ግን ሰውየው ጀነራል ከሆኑ ጀነራል ከዲባያቸው፣ ፕሮፌሰር ከሆኑ ፕሮፌሰር ከዲ ስትጀምሪ በታይትላቸው መጥራት። ኮሎኔል አስናቀ ከሆነ ስማቸው አስናቀ ብላቸው በጣም ነው ኦፌንድድ የሚሆኑት።
ምክንያቱም ታይትል አላቸውና ታይትልን መጠቀም ከተቀራረብሽ በኋላ ግን በቁልምጫ ስም ትጠሪያለሽ እንዲቀልሽ እንደዛ ይሆናል። ስለዚህ ታይትልን መጠቀም ያስፈልጋል። ከዛ ደግሞ እንደ ባህላችን ትላልቆቹን ጋሼ ትዬ ምናምን የሚባልበት ደግሞ አለ። እንደው በዚህ ጋር ዶክተር እኛ እንቸገራለን ብዙ ጊዜ ቃለ መጠይቅ በምናደርግበት ጊዜ የኪነ ጥበብ ሰው አንቱ አይባልም እንባላለንና ትልልቅ የኪነ ጥበብ ሰዎችን እነሱም አንቱ መባሉን አንዳንዴ አይፈልጉትምና ቀድመን ግን እንጠይቃለን። እንዴት ነው ይሄ ነገር አንቱ ልበል አንተ ልበል ምን ማድረግ ነው የሚሻለው ሲባል ኧረ አንተ በይ ችግር የለውም የሚለው ነገር ይመጣና ቃለ መጠይቁን ካደረግን በኋላ ይሄንም ያህል የተከበረ ሰው እንዴት አንተ ትለዋለች የሚል ጥያቄ ደግሞ ከሰው ይመጣልና ይሄ ትልቅ ሀሳብ ነው። ትልቅም ነጥብ አለው ብዬ አስባለሁ። ሰዎች በማዕረጋቸው በክብራቸው አንድ ጋዜጠኛም ደግሞ እንደ ጋዜጠኝነት ሊኖረው የሚገባም አንድ ትልቅም ነገር ነው። ህፃንን እንደ ህፃን ትልቅን እንደ ትልቅ ወጣቶችን እንደ ወጣት ሆኖ ቀርቦ በሀሳቡ ዙሪያ መነጋገርና ያው ይሄ ከኪነ ጥበብ ሰዎች ጋር ያለው ነገር ድንገት እዚህ ጋር ሀሳቢ ጋር ስለመጣ ነው ሰዎች እንደዚህ ይላሉ። እኔም አልወድም አንቱ ሲል ማንም ሰው አንቱ ሲለኝ አልወድም። ግን አሁን እንደዚህ ምንድነው ለምሳሌ ትላልቅ ሰዎች ከሆኑ በእድሜ ትጀምሪና ቃለ መጠይቁን ታስፈቅጃለሽ ወይም ደግሞ ራሱ አንተ አትበይኝ እኔ አንተ በይኝ ካሉሽ ነፃ ነሽ ለሚያዳምጠውም ሰው። ስትጀምሪ ግን በዛ ትጀምሪ። ከዛ ስንቀራረብ በስማችን እንደውም አሳጥረንም እንጠራራለን እና ታይትልን ስምን መጠቀም። ስምንተኛ የስልክ ኤቲኬት ነው። ስልክን የተመለከተ ኤቲኬት ነው። አንዳንድ ሰዎች እኔ ጋ ይደውላሉ እንደምን ነህ ይላሉ። ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው። ስራ ጥሩ ነው? ስራ ጥሩ። አሁን አላወቅኩትም የደወለውን ሰውዬ አይደል? ከዛ ማን ልበል ስላቸው አላወከኝም ሌላ ረዥም እንዲህ አሁን እንዲህ እውነት ለመናገር ብዘጋው ደስ ይለኛል፣ ግን ጨዋ ስለሆንኩ ነው የማልዘጋው እንጂ በጣም ኢሪቴት ያደርጋል። ግን መሆን ያለበት ምንድነው? ደውለሽ የማታውቂው ሰው ከሆነ መጀመሪያ ትደውይና አቶ ከሌነ አዎ ጵኔል እባላለሁ፣ ጋዜጠኛ ጵኔል እባላለሁ፣ ከአባይ ቲቪ ነው የምደውለው፣ በዚህ ጉዳይ ላወራ። ስለዚህ እሱ መሆኑን አረጋግጠሻል፣ አንቺ ማን እንደሆነሽ ተናግረሻል፣ የደወልሽበትን ምክንያት ተናግረሻል። ሲደወል እንደዛ ነው። ወዳጆችሽ ሆነው የቆዩም ከሆነ እንደዛ ባያስረዝሙት፣ ከዛ ማንነታቸውን ሳያደክሙን ቢናገሩ ጥሩ ነው። ሌላው በጣም ባለፈው ቅዳሜ አንቺ ጋር ደውዬልሽ ነበር አይደል? ከመደወሌ በፊት ምን አደረኩኝ? ቴክስት አደረኩልሽ። ልደውልልሽ እችላለሁ ወይ ካን አይ ኮል ዩ ብዬ ቴክስት አደረኩልሽ። ለምንድን ነው? ፕሮግራምሽን አላውቅም፣ ቅዳሜ እንደምትሰሪ አላውቅም። የቤተሰብሽ ጊዜ ሊሆን ይችላል፣ ቸርች ልትሆኚ ትችያለሽ፣ ጸሎት ላይ ልትሆኚ ትችያለሽ አይደል? ስለዚህ ልደውልሽ ብዬ ጠየቅኩሽ። አሁን እኔ ሁሉ ጋር የማደርገው እንደዛ ነው። ወዳጆቼ ጋር ልደውል ስል ልደውል እችላለሁ፣ ማውራት እችላለሁ ብዬ ቴክስት አደርጋለሁ። ጥሩ ልምድ ነው። እኔ ጋርም እንደዛ የሚያደርጉ አሉ። ስለዚህ ያንን ስልክ የራሱ ኤቲኬት እንዲያስከብራቸው ነው የሚያደርገው። ካሁን ያ ሰው ደውሎ አቶ ከሌ ይባላል ዶክተር ወዳጅነ ማውራት ይችል ይሆን ምናምን ሲለኝ ወይም ደግሞ ቴክስት አድርጎ ላወራህ እችላለሁ ብሎ ሲጠይቀኝ ያንን ሰው ያከብረዋለሁ። ሌላ ደግሞ ልንገርሽ፣ አንዳንድ ሰዎች ይደውሉና ወዳጆች ሆነው 15 ደቂቃ 20 ደቂቃ ካወሩ በኋላ አሁን እሺ እንግዲህ በቃ ብለሽ ለመዝጋት ሙከራ ስታደርጊ ዋናው የደወልኩት ይላሉ። ሌላ ሰው ዋናው እስካሁን ዋናው ጋር ድረስ የሁሉ ሰዓት እንደሱ ልክ አይደለም። ቴሌፎን ኮንቨርሴሽን አጭር ነው መሆን ያለበት። እኔ እንደዚህ ከያዝኩት ሁሉ ጆሮዬን ያቃጥለኛል። የፍቅረኛሞች ያው ስለለ ነበር ዶክተር እንግዲህ ሌሊቱን ሙሉ እያወሩ የሚቆዩም ፍቅረኛሞች፣ ግን ፍቅረኛሞች ብቻ አይደለም በጓደኝነት ራሱ ቀን ሙሉአቸውን በማውራት የሚያሳልፉን ጓደኛሞች አሉ። ብዙ ሰው አለ። እኔ ስልክ እኔ አጭር ኮሚኒኬሽን የተፈጠረ ይመስለኛል። እሺ 9ኛ ኮምፕሊመንት ማድረግ፣ አስተያየት መስጠት። የማይባሉ ነገሮችን ልንገርሽ። አንቺ ምን ሆነሽ ነው የወፈርሽው? በፍጹም አይባልም። ውጪዎች ፈረንጆቹ ጋር ብትመቻቸው ይሻላቸዋል እንዲህ ከምታያቸው። ወይ ምንድነው እንደዚህ የከሳው የተጎሳቆልከው አይባልም።
በፍጹም አይባልም። ያስደነግጣል። የሰውየውን ስሜት ትጎጃለሽ። በጣም ደግሞ ምንድነው ቆዳሽ ሁሉ ተለወጠ ይላሉ ሰዎች። አይጠነቀቁ። ወፍረሻል በጣም አለ ብዙ በጣም በተለይ አራስ እናቶች ወልደው በሚነሱ ጊዜ በጣም የሚጎዱበት ሐሳብ ነው። ብዙ ጊዜ ያነሱታል በጣም። አንድ ጊዜ አንዷ ነገረችኝ። አራስ ወጣ ዙሪያዬን እየዞረ አለች። አንዱ ልጅ ዙሪያዬን እየዞረ እንዴ ምንድን ያከልሽው ይላታል። አይባልም እንደዛ። አረጀህ አንተ ወይ ከቁዜው ካገ ምን ያረጀኸው ይላሉ። አይባልም እነዚህ ነገሮች። እንደ ወፍራ ቢሆን እንኳን አትያትም። ከስቶ እንደዛ ተጎሳቅሎ ቢሆን አይባልም። አርጅቶ የመሰለሽ እንኳን ቢሆን አይባልም። እነዚህ የማይባሉ ነገሮች ሰውየው ሊጠላት ሁሉ ይችላል፣ ወይም እሷ ልትጠላው ሁሉ ትችላለች። እና አስተያየት ለሰዎች ስንሰጥ መጠንቀቅ አለብን፣ ኮምፕሊመንት ስናደርግ ለማለት ነው። እና ይልቁን ጥሩ አስተያየት መስጠት። እንደው አምሮብሻል ዛሬ አሁን እኔ ሳገኝሽ አንቺን በጣም ነው የሚያምረው። እውነት ነው ስለሚያምር ነው አምሮብሻል ያልኩት። እና ኮምፕሊመንት ማድረግ ፖዚቲቭ የሆኑ አስተያየቶችን መስጠት ነው የሚገባው። ይሄ ራሱ ኤቲኬት ነው። አስረኛ የቀጠሮ ኤቲኬት ነው። ቀጠሮ እንዴት ነው ምን ሄደው? ዶክተር ጌታቸው ተድላ የሚባል ወዳጅ አለኝ። በጣም ትልቅ ምሁር ነው። ብዙ መጽሐፍቶችን የጻፈ ምርቃቱ ላይ ሄደሽ ልታውቂ ትችላለሽ ነው ይጠራኛል ብዙ ጊዜ። እና ዶክተር ጌታቸው ሲሄድ ሁሉ ጊዜ ቀጠሮ ኖሮን ይቀድመኛል። ቀድሞኝ ነው የሚደርሰው። በ15 ደቂቃ ቀድሞ ይደርሳል ወይ 30 ደቂቃ ቀድሞ ይደርሳል። ቀድሞ የደረሰው ሰው ምን ይሆናል መሰለሽ ብንል አካባቢውን አይቷል፣ ገዝቷል። አንቺ ነሽ ነርቨስ የምትሆኚ። ስትደርሺ ነርቨስ ትሆኛለሽ፣ በቃ ትደነግጫለሽ። እሺ አረፈድኩ ይቅርታ ምናምን ብለሽ አንቺ ነሽ የምትጨነቂው። እሱ ግን ቀድሞ ደርሶ መጽሐፉን አንብቦ ተረጋግቶ ምናምን እየጠበቀሽ ነው። እና ቀጠሮ በሚኖርበት ጊዜ በሰዓት መገኘት ከተቻለ ቀድሞም፣ ይሄ የቀጠሮ ኤቲኬት ነው። ከዛ ስትሄጂ ደግሞ እዛ ቀጠሮ የቀጠረሽ ሰው ጋር ስትሄጂ የምትለብሺው ልብስ እንደ ተቀጣጠራችሁበት። እኔና አንቺ ለስራ ተቀጣጥረን ቀጠሮ ይዘን የመጣሽበት ልብስ ቆንጆ ነው፣ ዘንጠሻል። እዚች ላይ ደግሞ ስካርፍሽን ጣል አድርገሻል። በቃ እንደዛ ነው። እኔ ጋር ደግሞ ስትመጪ እንዲህ መነጽር አድርጌ ሸሚዜን ቁልፍ ከፍቼ ምናምን ብጠብቅሽስ ምን ነክቶታል ይሄ ሰውዬ ነው የምትይው አይደል? አዎ በጣም አዎ። ትክክል እንደዛ ነው ሊባል የሚችለው። በሰላም ምን ማለት ነው ያስተነግጣል። ስለዚህ ቀጠሮ ስንይዝ በሰዓት መድረስ እና ደግሞ ስንሄድ ለዛ ቦታ አፕሮፕሪየት የሆነ ልብስ መልበስ፣ ይሄ የቀጠሮ ኤቲኬት ነው። እሺ 11ኛ የሰላምታ ኤቲኬት ነው። ሰዎችን ሰላም የምንልበት ኤቲኬት ነው። አሁን እኔ እዚህ ቤት ውስጥ ገባሁና ሁሉንም ሰው ጨበጥኩኝ። ሁሉንም ካሜራውን ያዘውን ደግሞ እያንዳንዱን ሰው ጨበጥኩ። በኮቪድ ሲዝን በእንደዛ አይነት ሲዝን ካልሆነ በስተቀር ሰውን መጨበጥ ማለት አከብርሃለሁ ማለት ነው። አይ ሪስፔክት ዩ አይ ትረስት ዩ ማለት ነው መጨበጥ። ስለዚህ መጨበጥ ይሄ ሰላምታ ነው። ከዛ ሲጨበጥ የመጨበጥም ኤቲኬት አለው። አሁን ለምሳሌ አንዳንድ ባለስልጣኖች አሉ ተፈራርመው እጅ እንደዚህ ይዘው እንደዚህ የሚያደርጉ። እንደዛ አይደረግም። 1 2 በቃ እንጂ እንደዚህ ይዘው መነቅነቅ እሱ ልክ አይደለም፣ ኤቲኬት አይደለም። አንዴ ነው የምታረጊው፣ ሁለቴ ነው የምታረጊው። በቃ ራሱ የወጣ ደንብ ነው፣ ስርዓት ነው። ስጨብጪ አትጨመድጂውም። ፈርም የሆነ ያዝ ይደረጋል፣ እንደዛ ይጨበጣል። ከዛ ደግሞ እንደ ባህሉ ይለያያል። እንደ ባህሉ የመሳሳም ባህል አለ አይደለም? እንደ ባህሉ ደግሞ አለ። አሁን ለምሳሌ ሜካፕ ያደረገች ሴት ካለች ጨብጫት ነው ወይም ደግሞ በሩቅ አይደለም የምታረገው ባየር ላይ እሱ ኤቲኬት ነው፣ ራሱን የቻለ ኤቲኬት ነው እሱ። ሙስሊም እህቶችን አገኛለሁ። አሁን ሃይማኖታቸው አይፈቅድም። ስለዚህ ምንድነው የማደርገው? እጄን አልዘረጋም። ሆን ብዬ እጄን አልዘረጋም። እንዲህ ደረቴን ይዝና እጅ ነሳታለሁ። አሁን ይሄ በሃይማኖቱ የተመሰረተ ነው ማለት ነው። እንደ ሃይማኖቷ ነው የምናደርገው ያንን።
ከዛ የውጪ ካልቸር ደግሞ አንዳንዴ እኔ የምወደው ግን እዚህ ሀገር ማንጠቀምበት አለ። ለምሳሌ አንዲት ሴትን በጣም አክብሮትና አድናቆትሽን ለመግለጽ ስትፈልጊ እጇን ትወስጂና እጇን ትስሚያለሽ። ይሄ በጣም ነው ማደንቅሽ፣ በጣም ነው ማከብርሽ ማለት ነው። በጣም የጨዋ ስርዓት ነው ለአውሮፓውያን ነው። እኔ አንድ ቀን እንትን አንዲት አርቲስትን አገኘው። አክትረስ ነች፣ ተዋናይት ነች፣ ድምፃዊትም ነች። በጣም ነው መወዳት፣ ግን አግኝቻት አላውቅም። ከዛ እሷም ንግግር ታረግ ነበር፣ እኔም ንግግር አረግ ነበር። ስንጨርስ ተገናኘን። ለመጀመሪያ ጊዜ ነው ያገኘኋት። ከዛ እኔ እጇን ወሰድኩና እንደዚህ እጇን ሳምኳት። ጥሩነቱ ልጅቷ ሞደርን ስለሆነች አልደነገጠችም እንጂ የኛ ባህል ስላልሆነ ማታውቀው ባህል ከሆነ ግራ ሊያጋባት ይችል ነበር። ግን በትክክለኛ አሁን በአውሮፓውያን ኤቲኬት የአንዲት ሴትን እጇን ወስደሽ ሴቷ የወንዱን አታረግም፣ ግን የአንዲት ሴትን እጇን ወስደሽ እንዲዝቅ ብለሽ እጇን ሳምሻት ማለት እዚህ ላይ የአክብሮት እና የአድናቆት መገለጫ ነው። እሷም ትሰጥሻለች እንደዚህ እና ይሄ የሰላምታ ኤቲኬት ነው። 12ኛው የአቀማመጥ ኤቲኬት ነው። አሁን አንቺ የተቀመጥሽበት አቀማመጥ ኬምብሪጅ ክሮስ ይባላል። የኬምብሪጅ ክሮስ ኤግዛክትሊ ይሄንን እግርሽ እንደዚህ አድርገሻል፣ ከዛ ወደ ጎን አድርገሻል፣ ታች ቁርጭምጭሚትሽ ጋር አንክልሽ ጋር ክሮስ አድርገሻል። አሁን ይሄ ኬምብሪጅ ክሮስ ይባላል። ከዛ ደግሞ የደቸስ ስላንት ይባላል። ደቸስ ስላንት ደግሞ ማለት ልክ እንደዚህ ተቀምጠሽ እግርሽን ጉልበትሽ ነክቷል፣ ወደ ጎን አድርገሻል፣ እግርሽ ግን አይጣመርም፣ እዛ ጋር ክሮስ አያደርግም። እሱ ደግሞ ደቸስ ስላንት ይባላል። እንደዚህ እንደማለት ነው። እንደሱ ማለት ነው። እሱ ደቸስ ስላንት ይባላል። ቀደም ያረክሽው ደግሞ እስቲ ያጣምሪው። እሱ ደግሞ ኬምብሪጅ ክሮስ ይባላል። እነዚህ በጣም ሆን ብለሽ ነው ያረክሽው አይደለም? አዎ አይደለም። እነዚህ በጣም የተከበሩ የሴቶች አቀማመጦች ናቸው። አሁን ያረክሻቸው ደቸስ ስላንት እና ኬምብሪጅ ክሮስ የሚባለው። ከዛ ግን እግር ማጣመርም ይቻላል። ለሴቶችም ኮንፊደንስ ነው የሚያሳየው፣ ሪላክስ ማድረግ ነው የሚታየው፣ መብት ነው እና የአቀማመጥም ኤቲኬት አለው ማለት ነው። የአቀማመጥም ኤቲኬት አለው። ኧረ እኔ እንደፈለግኩ ነው የምቀመጠው ሊሉ ይችላሉ። ግን እነዚህ ግን አሁን የተባሉት የኤቲኬት ናቸው፣ የአቀማመጥ ኤቲኬቶች ናቸው። ከዛ 13ኛው የምግብ ቤት ኤቲኬት አለ። አሁን እሱ ስላመጋገብ ምናምን አልናገርም፣ ግን አንዷን ነጥብ ብቻ ላንሳ። ምግብ ቤት ስትገቢ ወይም እኔ ስገባ ሰውየው የጋበዘኝ ሰው ካለ እሱ እስኪያዝ ድረስ እጠብቃለሁ። ወይም ቤቱን የሚያውቀው ከሆነ ምን ብናዝ ይሻላል ብዬ እሱን ቤቱን የምታውቀው አንተ ነህ። ለምን መሰለሽ ሜኑ ላይ የ700 ብር ምግብ አለ። ከዛ አሁን ባለፈው አጋጥሞኛል አንድ ሬስቶራንት እና ናይል ፐርች 4000 ብር ይላል። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ላይኖረው ይችላል፣ ልክም አይደለም። እንደዛ አይደረግም። ስለዚህ የሚጋብዝሽ ሰው እስኪያዝ ድረስ ጠብቂና እሱ ካዘዘው ጋር ተመሳሳይ ነገር የሚቀራረብ በዋጋም እንደዛ ነው የምታዥው። ስለዚህ እሱን ኦብዘርቭ ማድረግ ያደርጋል። ሌላው እኔ ብዙ የምቸገርበት ቲፕ ነው። ቲፕ መሰጠት አለበት። ውጭ 15% ከምትከፊው 15% ቲፕ ነው። ግን እኛ ሀገር አንዳንዴ ሙልጭ አድርገው ከንትን ውስጥ ያወጡታል መልሱን እና እኔ ሌላ ሰውም ጋብዞኝ አንድ ቀን ተደብቄ ያስገብቼ አውቃለሁ። ሰውየው ጋበዘኝ፣ ሂሳብ ከፈለ። ከዛ ከፈተና ሙልጭ አድርጎ ወሰደው ገንዘቡ መልሱን። ከዛ እሱ ልክ ወዳልሆነ አላውቅም። እሱ ሲሄድ ግን እኔ ብር አወጣሁና 200 ብር እዛ ውስጥ አስቀመጥኩና ቁጭ አደረኩ። የቅርብ ወዳጆቼ ደግሞ ከሆነ ስጥ እላለሁ፣ ቲፕ ስጥ። ሆቴሎች እኛን ሀገር በደንብ አላውቅም፣ ግን ሆቴሎች የዌይተሮችና የዌይትረሶችን ደሞዝ ሆን ብለው ዝቅ ነው የሚያደርጉት። ዝቅ የሚያደርጉት ለምንድን ነው? በቲፕ ያገኛሉ ብለው ስለሚያስቡ ነው። ስለዚህ ቲፕ መስጠት አንድ ደግሞ ኤቲኬት ነው። መጨረሻ በጣም ባጭሩ የምናረጋቸውን ነገሮች ሀገር ውስጥ የምናረጋቸውን ነገሮች የህዝቡን ኑሮ እያየን ብናረግ
በጣም ትልልቅ ሀሳቦችን ያነሳ ነው። እንግዲህ በየሳምንቱ ሰዓታችን ሀሳቦቻችንን እያነሳን ቀጣይ ብናነሳ የምለው ሀሳብ እያለ ግን ሰዓቱ በጣም ይሮጥብን ይሄድብንና ለማቆም እንገደዳለንና አሁንም በጣም በርካታ ሀሳቦችን አንስተናል። ግን እንደ መጨረሻ እንደማጠቃለያ ዶክተር አንድ ነገር እንድታነሳልን ፈልጋለሁ። መጀመሪያ ሰልፍ ዲሲፕሊን ብለን ካነሳነው ሀሳብ ጀምረን ስንመጣ የሀገር አነሳን፣ የቤተሰብ አነሳን፣ ከዛ የራሳችን አሁን ያነሳናቸው ኤቲኬት ሀሳቦች ራሳችን ላይ የምንሰራው ነገር ነው በርካታውና የሀገርን ሕግ ካላከበርን የምንቀጣበት ሕግ አለ። የቤተሰብ ሕግ ካላከበርን እንደ ቤተሰብም የሚመጣብን ነገር አለ። ራሳችን ለራሳችን የምናወጣውን ሕግ ካላከበርን ግን ራሳችን ያለ ነው ለራሳችን ማንም የሚናገረን የለም። እንዴት ለራስህ ይሄንን ሕግ አታከብርም? እንዴት እናገራለህ? እንዴት እንደዚህ አይነት ስርዓት አይኖርህም? የሚለን አይኖርምና እኚህን እያንዳንዱ ያነሳናቸውን የኢቲኬት አይነቶች ሰልፍ ዲሲፕሊን ለራሳችን መያዝ ምንድነው ጥቅሙ? የምናገኘው ነገር መጨረሻ ላይ ምን አይነት ሰው ሆነን ነው ራሳችን በቅተን በሰዎች ፊት የምንወጣው? በጣም ጥሩ ጥያቄ ነው። በጣም ሰልፍ ዲሲፕሊን በጣም ባጭሩ ሰልፍ ዲሲፕሊንን ራሴ ለራሴ ያወጣሁትን ደንብና ስርዓት ካልጠበቅኩኝ ልደርስበት የምፈልግበት ቦታ አልደርስም። ይሄን ማወቅ አለብኝ። በፍጹም ያለ ሰልፍ ዲሲፕሊን መድረስ የምትፈልጊበት ቦታ አትደርሽም። ስለዚህ ቅጣቱ እሱ ነው። ኤቲኬት ደግሞ በህብረተሰብ ውስጥ እንድትከበሪ የምትወደጂ የምትከበሪ ህዝቡ አድማየር የሚያደርግሽ ሰው እንድትሆኚ ከፈለግሽ ኤቲኬቶቹን ጠብቂ። አሁን ያልናቸውን እያንዳንዱ ቦታ ላይ የምትጠብቂው ስርዓት ቢዩቲፉል ነው እና ሰው ይወደዋል፣ ሰው ያከብርሻል። ለመወደድ ብለሽ አይደለም፣ ግን ሰው ይወደዋል፣ አከበርሽው እና በዚህ መመላለስ ደግሞ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ኤቲኬትን መጠበቅና ለመጠበቅ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ይወስናል። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። በኤቲኬቱ ምክንያት ያላከበርሽው ህዝብ አያከብርሽም እና ይሄ ነው ውጤቱ። እንግዲህ ይህንን የማይፈልግ አለ ብዬ አላስብም። በህይወት ውስጥ ደግሞ አላማ ግብ ያላስቀመጠ ሰውም አለ ብዬ አላስብም እና ካላገኘ ነው ያንን አላማችን ግባችን ላይ ካልደረስን ዞር ብለን ያው ራሳችንን ነው መፈተሽ ያለብን ማለት ነው። ምን አይነት ለራሴ ያወጣሁት ህግ አለ? ምን እያደረግኩ ነው? ምን እየተገበርኩ ነው? እዛ ለመድረስ ምን አይነት መንገድ እየሄድኩ ነው የሚለውን እንድንመለከት እንግዲህ ትልቅ የሆነ ሀሳብን አንስተናል ማለት ነው። አሁን ደግሞ የምናልፈው የእውቀት አልማዞች የዕለቱ አንኳር የሆኑ መልእክቶች አሉ። እነሱን ሰምተን ነው የምንመለሰው። ከዛ በኋላ እንግዲህ እኔና ዶክተር መሰነባበት ነው የሚቀረን። እንሰናበታቸዋለን። ዛሬ በዋናው መልእክታችን መናገር የምፈልገው በቀጥታ ለወጣቶች በተለይም ደግሞ ለተማሪዎች ነው። ትምህርት ላይ ላላችሁ ለናንተ ዋነኛ ነገር መናገር እፈልጋለሁ። 3 ነጥቦችን ብቻ። አንደኛ፣ የትምህርት ቤት ውጤታችሁን የሚወስነው በዋናነት አይኪዋችሁ በጣም ብሪሊየንት መሆናችሁ አይደለም። ያ አስፈላጊ ነው። ነገር ግን በዋናነት የሚወስነው ግን ዲሲፕሊናችሁ ነው። ሰልፍ ዲሲፕሊናችሁ ነው። ከክፍል 1ኛ፣ 2ኛ፣ 3ኛ የሚወጡ የተሻለ ውጤት የሚያመጡ ልጆች አሉ አይደለም? እነሱ በአብዛኛው እውነት ነው፣ አንዳንዶቹ በጣም ብሪሊየንት ናቸው፣ አንዳንዶቹ ሃይ አይኪው አላቸው። አብዛኛውን ጊዜ ግን የተሻለ ውጤት ከናንተ የሚያመጡት ሰልፍ ዲሲፕሊን ስለሆኑና ጠንክረው ስለሚያጠኑ ነው። እኔ ተማሪ እያለሁ ሃይ ስኩል በጣም ነበር የምሰራው። ግን ከ10ኛ ክፍል ወደ 11ኛ ክፍል ሳልፍ ቀድሜ ክረምት ላይ የ11ኛ ክፍልን ትምህርት አጠናለሁ። ከዛ ደግሞ ክላስ ሲጀመር ጥናት የምጀምረው ፈተና ሲደርስ ሳይሆን ትምህርት የተጀመረበት ቀን ነው ማንበብ የምጀምረው። ስለዚህ ውጤታችሁን የሚወስነው ሰልፍ ዲሲፕሊን ነው እና ትላልቅ ቦታ መድረሳችሁን የሚወስነው እሱ ስለሆነ በደንብ አድርጋችሁ ራሳችሁን ዲሲፕሊን እንድታደርጉ ፈልጋለሁ። የምታጠኑበትን ሰዓት ሶሻል ሚዲያ የሚፈቀድላችሁ ከሆነ ደቂቃ ወስናችሁ 10 ደቂቃ 15 ደቂቃ ወስናችሁ ከዛ በኋላ ጥናት ይቀጥላል። አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ ማንሳት የምፈልገው መጀመሪያ የኛን የሐኪሞችን ባህል ልንገራችሁ። በሐኪሞች በሜዲካል ዶክተርስ ካልቸር ሲኒየሪቲ በጣም ነው የሚጠበቀው።
እኔ 1 ዓመት የምበልጠው ዶክተር ካለ ትምህርት ቤት 1 ዓመት የምቀድመው ካለ እሱ አንድ ቦታ ሲያገኘኝ ተነስቶ ነው ሰላም ይለኝ። ለምን? ሲኒየር ነው ይላል። እኔ ደግሞ ከኔ 1 ዓመት የሚቀድመኝን ሜዲካል ዶክተር የሆነ ቦታ ካገኘው ከመቀመጫ የተነስቼ ነው ሰላም መለው። ሲኒየሪቲ ይባላል። ለእናንተ መንገር የፈለኩት ምንድነው? ሲኒየሪቲን ጠብቁ። 10ኛ ክፍል ከሆናችሁ 11ኛ ክፍሎችን አክብሯቸው። 11ኛ ከሆናችሁ 12ቱን አክብሯቸው። ወደ ቤት ደግሞ ስንመጣ ታላቅ ወንድማችሁን አክብሩት፣ ታላቅ እህታችሁን አክብሯት። እኩልነን አይሰራም። ሲኒየሪቲ መከበር አለበት። ታላቅ ወንድም ታላቅ እህት መከበር አለበት። ከዛ አልፈን ደግሞ ወደ ወላጆች እንመጣለን። ወላጆቻችሁ ጋር ግን እንዳትረሱት የምነግራችሁን ነገር እንድትረሱት አትፈልግ። you have no idea ምን ያህል ወላጆቻችሁ እናንተን እዚህ ለማድረስ እናንተን ለማሳደግ ዋጋ እንደከፈሉ መገመት አትችሉም። እናንተ ትምህርት ቤት ሆናችሁ ስለናንተ ምን ያህል እንደሚጨነቁ፣ ልባቸው እንዴት እንደሚጨነቅ፣ እናት እንዴት እንደምትጨነቅ፣ አባት እንዴት እንደሚጨነቅ የልጆች አባት ነኝ እናውቀዋለሁ። ያንን ወቁ። የተከፈለላችሁን ዋጋ ወቁ። ወላጆቻችሁ ዋጋ እንደከፈሉ ወቁ። እና ደግሞ በጣም ስለናንተ እንደሚጨነቁ ወቁ። ስለዚህ አታስጨንቋቸው። don't be part of the problem። ሌላ ችግር አትጨምሩባቸው። በተቻለ መጠን እንዳይጨነቁ፣ በተቻለ መጠን እንዳያስቡ፣ በተቻለ መጠን በእናንተ ደስ ብሏቸው እንዲኖሩ አድርጓቸው ወላጆቻችሁን። ይሄንን በፍጹም እንዳትረሱ ትፈልጋለሁ። አጭር መልእክት ነው። 3ኛ ትምህርት ቤት ውስጥ ስትማሩ ከተለያየ ትምህርት ቤት ስለምሰማ ስለሚደርሰኝ ነው ሪፖርት። ትምህርት ቤት ውስጥ ስትማሩ በአስተማሪ ላይ አትቀልዱ። አስተማሪ ያስተማረ አታውሩ፣ አትሳቁ፣ አታሹፉ። አስተማሪን ጥቂቶች ናቸው ይሄን የምታደርጉ ታውቃለሁ። አስተማሪን አትናቁ፣ አስተማሪን አታዋርዱ፣ አስተማሪ ያስተማረ አትረብሹት። እና ይሄ በፍጹም መስተካከል ያለበት ነገር ነው። ይሄንን እንደው የልመና ያህል ነው መጠይቃችሁ፣ የልመና ያህል አስተማሪዎቻችሁ እያስተማሩ አታሹፉባቸው፣ አታላግጧቸው፣ አትስደቧቸው። ከተለያየ ትምህርት ቤቶች ሪፖርት ስለምሰማ ነው። ያ አስተማሪ መምህርነትን ስራ አድርጎት እየኖረ ነው። መልሶ ቢናገራችሁ፣ በተለይ አንዳንድ ትምህርት ቤቶች የግል ትምህርት ቤት መልሶ ቢናገራችሁ ወላጅ ይመጣና እንዴት ልጄን ተናገርክ ብሎ ይጮህበታል። ካንተ ጋር የመጣላት አቅም አጥቶ አይደለም፣ ግን ቢጣላና ካንተ ጋር ወይ ቢመታህ አስተዳደሩ ይጠራውና ከስራ ያሰናብተዋል። ስለዚህ አንገቱን ደፍቶ መምህሩ እያስተማረ ነው። መሆን የለበትም። ፌር መሆን አለባቸው። do not abuse your teachers። abuse አታርጓቸው። በቃ ክላስ ውስጥ ነው ያላችሁት፣ ሳታሾፉ፣ ሳትገልዱ፣ በአስተማሪው ላይ ሳትቀልዱ ትምህርትን ተማሩ። ለእናንተም ጥሩ ይሆናልና አስተማሪዎቻችሁን እንድታከብሩ በጣም ልጠይቃችሁ ፈልጋለሁ። ስለዚህ ሰልፍ ዲሲፕሊን መድረስ የምትፈልጉበት ቦታ የምትደርሱት ተማሪዎች፣ ወጣቶች በሰልፍ ዲሲፕሊን ነው። ትምህርትም ጨርሳችሁ የወጣችሁ ትልቅ ቦታ የምታስቡበት ቦታ የምትደርሱ ያለ ሰልፍ ዲሲፕሊን አይሆንም። ስለዚህ ዋነኛ መልእክታችሁ፣ የህይወታችሁ መመሪያ ሰልፍ ዲሲፕሊንን ራሳችሁን የምትገዙበትን ስርዓት አድርጋችሁ ቆጠሩት። ስለሰማችሁኝ ደግሞ በጣም ማመሰግናችሁ። ታንክ ዩ። እንግዲህ ተመልካቾቻችን የሳምንታዊ የእውቀት አልማዞች ፕሮግራማችን የተመለከታችሁትን ይመስል ነበረ። በብዙ የተጠቀማችሁበት በብዙ የተማራችሁበት ፕሮግራም እንደሆነ እርግጠኛ ነን። ዶክተር መጨረሻ ላይ ያስተላለፍክንንም የዕለቱ አንኳር መልእክቶች በጣም እጅግ ጠቃሚ የሆነ ብዙ ማህበረሰብ ሊማርበት የሚችል ነው። እኔ በግሌ ይህን ፕሮግራም በምሰራባቸው በእያንዳንዱ ሰዓቶች በርካታ ነገርን እየተማርኩ ነው ያለሁትና ተመልካቾች እናንተም አብራችሁን እየቆያችሁ ጊዜያችሁን እየሰጣችሁን እየሰማችሁን ስላለ እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ ፕሮግራም በሌላ ርዕሰ ጉዳይ ተመልሰን የምንገናኝ ነው የሚሆነው። እስከ ሳምንት እንግዲህ ሰላም ሁኑልን።